የልጄን ገዳይ አፈላልጉልኝ ለአላህ ሆናችኋለሁ። በሳውዲ አረቢያ በሰው ቤት ሽንት ቤት አጥቤ ነው ያሳደግኩት እና እባካችሁ ተባበሩኝ አገሬ ልጆች። እሺ ሀባይቢ እንግዲህ እቺ እናታችን ተመልከቱት። የአረብ ሀገር ፊት እየገረፋት የሰው ቤት ፊት እየገረፋት አሳድጋ ሞተባት። ደግሞ ሲሞትባት ገዳዩ ጠፋ እና እባካችሁ ልጄን መመለስ ባልችልም የልጄን ገዳዮች አግኝቼ እፎይ ልበል እያለች ነውና እባካችሁ ሸር እያደረጋችሁ እንደ ይሄ ልጅ የተደበቀበት ይገኝ። አንዳንዶቻችሁ ደግሞ ጀግና ደግ አደረከው ምናምን የምትሉ ልጆች አላችሁ። እኔ ምን አይነት ቅንጭላት እንዳላችሁ አላውቅም። ሰው መግደል ኃጢአት መስራት እንደ ጽድቅ የምትቆጥሩት ሴቶችና ወንዶች በጣም ልቦና ይስጣችሁ የምር። እና ልጅቱ ደግሞ ያጋደለቻቸው ልጅ ከዛ በፊትም ብዙ ነገር ሰርታለች። እኔ በጣም ነው የምገርመው። ከዛ በፊትም እንደዚሁ አግብታ ባሏን አፈራክሳለች አሉ በባሏ ላይ እያረገች እና ልጅቱ ከዚህ በፊትም እንደዚሁ ሌሎችም ባሏንም አፈራክሳለች። አንድም ባሏን ይዛባት ክሎሮክስ ጠጥታ ሞታለች አሉ። እንግዲህ ተካብዶ ነው መቼም አንድ ነገር ተመጣ ይከብድባቸዋል ታውቃላችሁና፣ ግን እንደ ውርደት ነው፣ በጣም ያዋርዳል። እንደዚህ አይነት ነገር የሰው ሀገር ሂዳችሁ በተለይ ለስራ ለመለወጥ ቤተሰብን ለመርዳትና ራሴን ለመለወጥ ብላችሁ ሂዳችሁ ይሄ ነገር የምታደርጉ ሴቶች እባካችሁ በጣም የሚያሳፍር ተግባር ነው። የሚያሳፍር ተግባር አስባችሁታል? ቤተሰብን ራሴ ለውጣለሁ ብላ እንደዚህ ወንድ ተጋደለባት፣ ወንድ ያጋደለች ሞተ፣ የያዘችው ፍቅረኛዋ እንደዚህ አድርጋ ሞተባት። አስቡት። በጣም የሚያስጠላ ስራ ነው እየሰራችሁ ያላችሁ። እንደዚህ የምታደርጉ ሴቶች ተጠንቀቁ። ሄዳችሁ መጨረሻችሁ ሞት ነው የሚሆነው። ምክንያቱም አንዱ ይገልሻል፣ የአንዱ ወንድም ቤተሰብ ምናምን ይገልሻል አግኝቶ ማለት ነው። ይቺ ልጅ ኢትዮጵያ ብትሆን አለቃ፣ ኢትዮጵያ ውስጥ ብትሆን ትሞታለች ማለት ነው። እና እንግዲህ ይቺ እናታችን ያሳዝናኛለች። ቢያንስ የሀገር እንደዚህ መቼም ታውቁታላችሁ ልጅ ብሎ እንደሚያድግ በተለይ ሰው ሀገር ሆናችሁ የምወልዱ ሴቶች በተለይ አዝላችሁ ያለውን የስራ ስሜት አስባችሁታል። መቼም ልጅ የወለዳችሁ ይሄን ነው ስሜቱ የምታውቁት። ልጅ የወለዳችሁ ብቻ ናችሁ አዝላችሁ እንት ቤት የምትጠርጉ ምግብ የምትሰሩ። እንኳን ልጅ ተሸክማችሁ ራሳችሁ ቁማችሁ ጉልበታችሁ እንዴት እንደሚቀጠቀጥ ከባድ ነው የሚሆነው እና ከባድ ነው። በአሁኑ ጊዜ በአሁኑ ሰዓት በተለይ በአሁኑ ጄኔሬሽን ምን አይነት እየተፈጠረ እንደሆነ ከባድ ነው። ምን አይነት ጊዜ እየሰማን እንደሆነ በተለይ በሀገራችን በኢትዮጵያ ሰው ሀገር ብቻ አይደለም ሀበሻ ሲባል ሀበሻ አንዳንዶቻችሁ የት ነው ሀገሩ የት ነው ብሔሩ የት ነው የምትሉ ልጆች አይደላችሁ። ብሔር አይደለም ይሄ ኢትዮጵያዊነት። ኢትዮጵያዊ ተመልከቱ በየሄደበት መጋደል ነው። በተለይ ሰሞኑን በተለይ ይሄን ወር ማለት ነው ይሄ ነሐሴ ወር በተለይ እንዴት እንደሚያስጠላ ወራት እንጃ። ዝናቡ ሲቀር ምንድነው ሰው ኢማን አጣ መሰለኝ። በቃ አላህ የሆነ ንፋስ ለቀቀበት። ሱብሃንአላህ ከእንደዚህ አይነት ነገር ይጠብቀን። እዚህ ለራሱ ኦሮሞች እየተጋደሉ እዚህ ወሎ ኦሮሞ ማለት ከሚሴዎች እነዚህ አጣየዎች እነዚህ ትክክለኛ ኦሮሞቹ እነሱ እየተገዳደሉ ነው ሰሞኑን። በተለይ ቲክቶክ ላይቭ ላይ ተመልከቱ። ቲክቶክ ላይቭ ላይ ሆነው ይጋደላሉ። የምር ያርዳሉ፣ ሰው ያርዱታል። ርድ ይዘው ምን አይነት ሰው እንዴት ተፈጠረ? ምን አይነት ዘመን ያለ ነው? ምን አይነት ጄኔሬሽን እየተፈጠረ አርቆ የማያስብ ፈጣሪውን በቃ እንደሌላ የሚያስብ ሰው የተፈጠረው አሁን ጄኔሬሽን ነው። የምር ፈጣሪውን ያረሳ ቀልቡ ድርቅ ያለ የተፈጠረብን አሁን ነው። የትልቅ ዱዓ የሚያስፈልገው ነው። ምንም አይነት ትምህርት የሚመልሳቸው ወጣቶች ናቸው ያልተፈጠሩት የተፈጠሩት ማለት ነው። እና ከነዚህ አይነት ነገር አላህ ይጠብቃችሁ፣ አላህ ይጠብቀን ማለት ፈልጋለሁኝ። ነው ላይ በጣም ያለቀሱ ነው። ይህንን በተለይ ቲክቶክ ላይ የታረደውን እና ያለን ብላችሁ እንዳትፈልጉ እባካችሁ፣ እንዳትፈልጉ ሰርች እንኳን እንዳታረጉ። ቲክቶክ ላይ ኦሮሞ ምናምን ብላችሁ በጭራሽ ታማችሁ ለማደር ከፈለጋችሁ እንጂ እንደው ሙሉ ጤነኛ ለመሆን ይሄን ቪዲዮ እንዳታዩት እባካችሁ፣ ደም እንዳታዩ ማለት ፈልጋለሁ። ምክንያቱም የሚዘገንን ነው። በቃ ሰው መሆንሽ ነው የሚያስጠላሽ። እንደው የሰው ልጅ ነው ወይ እንደዚህ አንጋሎ የሚያርደው ነው የምትዩ? የሰው ልጅ ነው ወይ እንደዚህ የሚታረደው ነው የምትዩ?
ወላሂ በጣም የሚያሳዝን ተግባር ነው እየተፈጸመ ያለው ማለት እና አላህ ይጠብቃችሁ። ወደ ሀገራችሁ መግባት ያሰባችሁ ወደ ሀገራችሁ ግቡ። ምክንያቱም ሁሉም ነገር በሀገር ያምረው ይመስለኛል። ብሞቱም በሀገር ነው፣ የሆነ ነገር ብትራቡም በሀገር ይመስለኛል። እና አንዳንዴ የሚያሳዝነው ሁሉ ነገር የምትቋቋሙት በሀገራችሁ ብትሆኑ አሪፍ ይመስለኛል። ምክንያቱም የአሁን ልጆች ምንም ጨካኝ ብትሆኑ ኑሮ፣ ህይወት፣ ድህነት ጨካኝ ቢያደርገንም ግን ሁሉ ነገር በሀገር ነው የሚያምረው። ብንጣላም ብንደባደብም በሀገራችን ነው የሚያምረው እና ወደ ሀገራችሁ ለመግባት ያሰባችሁ ወደ ሀገራችሁ ግቡ። እንግዲህ ቀጣይ ቪዲዮ ደግሞ ምን እንስራ፣ ወደ ሀገራችን መተን ምን እንስራ፣ ምን ያዋጣል፣ ወፍጮ ቤት እንክፈት ወይ፣ ጤፍ መጋዘን እንክፈት ወይ፣ የተለያየ ስራዎች እንስራ፣ ምን እንስራ የምትሉኝ ልጆች ያላችሁ በቀጣይ ቪዲዮ ዘርዘር አድርጌ እመጣላችኋለሁ። ያው ይሄ ነገር ስላዛዘነኝ ነው፣ ይቺ እናታችን ውስጤን ስለነካቸው ነው እኔ ይሄንን ለመስራት የፈለኩት እና በተለይ እንደው ሸር እየተደረገ ያው የገደለ ይገደላል ነው፣ የሰረቀ እጁ ይቆረጣል ነው በሳውዲ ህግ እና ይሄ ልጅ ጽድቅ አልሰራም። ምንም በሴት ቢጣሉ ሴት በሴት ቢጣሉም ያው የሰው ልጅ አጥፍቷል፣ መቀጣት አለበት፣ ቅጣቱን ማግኘት አለበት፣ መያዝ አለበት ማለት ነው ይሄ ልጅ እና ቀጣይ ቪዲዮ እንገናኛለን። መልካም ጊዜ፣ መልካም ቆይታ ሁላችሁ። እናመሰግናለን።